በስተመጨረሻ ማህሌትን አነቃት። ተደባደቡ። ዳጣ እና ቅድስት አልማዝ በጣም ደነገጡ። መድብል አንቺ አረመኔ ጨካኝ፣ ቆይ ምን ባደርግሽ ነው የሚሻለው? ጭራሽ ወንድሜን ገድዬ መቃብር ውስጥ ካላስገባሁት ብለሽ ነው እንዴ እኔ ሁለተኛ ለመመረዝ የመጣሽው? ቆየ ወንድሜ ግፍና የእውነት የጭካኔ ጥግ አልበቃሽም ማለት ነው? ምን አይነቲቱ ክፉ ሴት ነሽ? እኔ እስከ ዛሬ ሴት ልጅ ላይ ምንም አድርጌ አላውቅም ነበር። አሁን ግን የመጨረሻ ስሜትሽን ነው የማቋርጥልሽ፣ በእኔ እጅ ነው የምትሞችው እያለ መድብል አጅሬው ጀግናው ማህሌትን ማንቁርቷን ይዞ ወዘወዛት። እባክህ መድብል እንደዚህ አታድርግ፣ ተገድጄ ነው እያለች ብትልም እንኳ በቃሽ፣ ከዚህ በላይ ምንም ማስተባበያ ብሎ ምንም ነገር የለም ማህሌት፣ አሁን መጨረሻው ላይ ነሽ። ትሰሚኛለሽ? ከኔ እጅ እንኳ ብታመልጪ በፍጹም ከካሊብ ሙሲሳ እጅ እንደማታመልጪ እኔ 100% እርግጠኛ ነኝ። ስለዚህ እኔ በቀላል ዘዴ ብገልሽ አይሻልሽም ወይ? ምክንያቱም ካሊብ ጋር ከገባሽ ተሰቃይተሽ እረ ለመሞትም ሁሉ ራሱ ትለምኛለሽ። ከዛ ግን እኔ በ5 ደቂቃ ውስጥ ነፍስ የምታወጣ መድኃኒት እሰጥሻለሁኝ ብሎ አላት። እባክህን እያላይ እግሩ ስር ብትንበረከክ መድብል ግን ሆይ ለማደርገው ነገር ይቅርታ አድርግልኝ፣ ነገር ግን እነዛን ህፃናቶች የግድ መታገት አለብኝ እና እኔ በህይወት ልኖር ይገባል እያለ ማህሌትን እስከሚበቃው ድረስ የብሩክን በቀል ሳይቀር ተበቀለለት። በሌላ በኩል አልማዝ እና መድብል እጅጉን እየተጣሉ ይገኛሉ። ቆይ አንቺ ወግ ባህልሽን አታከብሪም እንዴ? በዚህ ልክ እንደዚህ የምታደርጊው ብሎ አላት። ምን ማለት ነው ደግሞ ይሄ? አልገባኝም። አይ ማለቴማ ሴት ልጅ እራሷን ስትቆጣጠርና በልክ ስትሆን ነው። እዚህ የታመመ ሰው እያየሽ እንዴት ነው የሚወርድልሽ? ምን ማለት ነው? እኔ ምልክ በእህቴ ቤት መዝናናት አልችልም እንዴ? ያንተስ ጉርምስናና ህግህ ጠና ብላ አለችው። በሌላ በኩል ቅድስቴ እጅጉን ደንግጣ እባክህ መድብል ይቅርታ አድርግልኝ፣ ይህ ሁሉ የኔ ጥፋት ነው ብላ አለች። እመኝኝ ቅድስት፣ አንቺ ባትሆንብኝ ኖሮ ምን እንደማደርግ ራሱ አላውቅም። ነገር ግን አንቺ ስለሆንሽብኝ ነው እና እንደዚህ የታገልኩት ብሎ አለ። አውቃለሁኝ፣ ግን ደግሞ ለሁሉም ነገር ስለተፈጠረ ነገር በሙሉ ይቅርታ አድርግልኝ እባክህን ብላ አለችው። ችግር የለውም፣ ግን ድጋሜ እንደዚህ የምታደርጊ ከሆነ እውነት ለመናገር በገዛ እጆቼ ነው የማሰናብትሽም ጭምር ብሎ አላት። ዳጣና መድብል እኔ ምልሽ የማማክርሽ ትልቅ ነገር አለኝ ብሎ አላት። ምን ማለት ነው ደግሞ? አልገባኝም። የእውነት እኔን እኮ ማንም አማክሮኝ አያውቅም። የእውነት መድብል እኔ ልታማክረኝ ነው? ምን ማለት ነው? ዳጣ አንቺ እኮ ከመሳቅሽና ከመጫወትሽ ውጪ በጣም ብርቱና የጠነከሽ ሴት ነሽ። ማለቴ ሰዎች የሚያወሩሽ በሌላ ነገር ሳይሆን አለ አይደለም፣ ቀልደኛ ናት፣ ተጫዋች ናት። ስለዚህ የምናወራትን ነገር በቁም ነገር አትይዝም ብለው ነው እንጂ ለሌላ አይደለም ብሎ አላት። ለማንኛውም አሁን ብታማክረኝ ይሻላል። እስኪ ንገረኝ፣ እንደዚህ ያስጨነቀህና ያስጠበበህን እንድትነግረኝ እፈልጋለሁ ብላ አለችው። ከዛ የሆነ ሰው እነቅ ይለኛል ብሎ ሲል ምን ይህማ የመጀመሪያዋ እኔ ልሆን አይደለም ወይ ብላ እጅጉን ፈረጠጠች። መድብል ቁጭ ብሎ እየሳቀ ወይኔ ዳጣ በቃ ያንቺ ነፍስ እንዲህ ናት ማለት ነው። ለማንኛውም አሁን ቤት ሂዳ ሁሉንም ነገር ከምታበላሽብኝ እኔ ቀድሜ ብሄድ ይሻላል እያለ እየሮጠ አስፓልት ጋር ፊት ለፊት ተገጣጠሙ። ቆይ እኔ ምልሽ ምን ሆነሽ ነው? እኔ እኮ እየቀለድኩብሽ ነው ብሎ ሲላት፣ ኧረ እባክህ እስኪ ንገረኝ፣ ቆይ ለምንድን ነው እንደዚህ የምትሆነው? መድብል እኔ እኮ አስፈራራኸኝ ብላ አለችው። ምን ነው አንቺ ደግሞ ጀግና እያልሽ ያጫውትሽ የለም እንዴ? ወይ ዳጣ በዚህ ልክ ሰነፍነሽና የእውነት ፈሪነሽ ብዬ አላሰብኩም ነበር ብሎ ሲላት፣ ምን እያልክ ነው? ወይስ ደግሞ እኔ ዝናን መሰልኩሽ? እኔ እኮ ወንድምሽ ነኝ። ማለቴ እነቅ እንኳ ቢለኝ ካንቺ እንኳ አልጀምርም፣ አንድም ነገር አልጀምርም። ዳጣ አንቺ እኮ እህቴ ወይም ደግሞ
አረ በወልድ ራሱ የማደርስሽ ልጄ ትመስልኛለሽ ብሎ ሲላት፣ በቃ መድብል አሁን ተወው ሁሉንም ነገር። ለማንኛውም ለምን ሩጫ ውድድር አትወዳደሪም? እሱ ግን የእውነቴን ነው ምልሽ ደስ ይላል ብሎ አላት። ምን ነው እችላለሁ አይደል? አዎና እንግዲህ መቻልሽንና ለመቻልሽን ከኔ ጋር አብረን እንሯሯጥና እንየው እያለ እያሯሯጣት ጨዋታቸውና ፊሽካቸው እጅጉን ደስ ይላል። ሉላ ለቅድስቴ ደውላላት እንዴት ነው ብሩኬ ብላ ስትላት፣ ባክሽ ተይኝ ብሩክ አሁንም እንደዛው ነው። የእውነት ምን ማድረግ እንዳለብኝ ራሱ አላውቅም። ምንም እያወቅኩ አይደለም። ደግሞ ግን ግራ ያጋባል ሁሉም ነገር ብላ አለች። አታስቢ፣ አሁን በቅርቡ ሁሉም ነገር ተስተካክሎ ብሩኬም ወደ ቀልቡ ይመለስና እነዛን አረመኔና ጨካኝ ሰዎች እንደምንም ሁሉንም ያስወግዳቸዋል ብላ ሉላ አለች። እሺ ስለ ሞገስሳ? ሞገስ እውነት ለመናገር አሁንም እንደፈራ ነው። ጭራሽ ከቤት እንኳ መውጣት አልቻለም። ታውቂያለሽ፣ አንዳንድ ቀን የምንሰራቸው ስህተቶች እስከ ዘላለም ጸጸት ይሆናሉ። እናም ሞገስ ያን ጊዜ የሰራው ወንጀል አሁን ድረስ እየተከተለው ነው። ፖሊሶችም እንዲሁም ከነዛ የገዛቸው ሸቀጣ ሸቀጦች ሰዎች እየፈለጉት ነው ብላ አለች። አታስቡ፣ እውነት ለመናገር ዳጣ ዛሬ ልትመጣ ትጠይቃችኋለች እና እንዳታስቡ እየተባባሉ ጓደኛ ማቾቹ ማውራቱን ቀጠለበት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ተከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ምሳሌዬ ከትምህርት ቤት እንደመጣች አባቷን ከሳመች በኋላ እማዬ አባዬ የሚድነው መቼ ነው ብላ ጠየቀቻት። ምን እያልሽ ነው ልጄ ብላ ስትል አጫወትኩት፣ በጣም ብዙ ነገር አወራሁት፣ ግን አባዬ እየሳቀም ሆነ ምንም እያለ አይደለም፣ ሁል ጊዜ ማልቀስ ብቻ ነው ስራው። እስኪ ንገሪኝ መቼ ነው የሚስቀው ብላ መስቀለኛ ጥያቄ ጠየቀቻት። እባክሽ ተረጋጊ ልጄ፣ እና ደግሞ አባትሽን አታስጨንቂው፣ በቅርቡ ራሱ ይድንና እኛ እፈለግንበት ቦታ ሊያዝናናን ራሱ ይችላል። ታውቂያለሽ አይደለም? ማለትም ያው ጫጉላ ሽርሽር እንዳልሄድን እዛ ሁሉ ይወስደናል እያለች ቅድስቴ እያለቀሰች፣ ታዲያ ለምንድን ነው አንቺ የምታለቅሽው? አይ እኔ ለምንም ሽንኩርት ስከትፍ ቆይቼ ነው ብላ፣ ለማንኛውም አንቺ ልብስሽን ቀይሪና ቁርስሽን መብላት አለብሽ ብላ ዝም ብላ ሄደች። ቅድስቴ ታውቃለህ ብሩኬ ዛሬ ያው ምን ብላ ብትጠይቀኝ ጥሩ ነው? መቼ ነው የሚስቀው አባዬ ብላ ጠየቀችኝ። እና ታዲያ ምንድነው የማደርገው እያለች በሀሳብ ተዋጠች። በሌላ በኩል ብሩኬ እንባ ውርድ ውርድ እያለ ዝም አላት። ምን? አዎ እውነት ለመናገር ምንም እያወቅኩ አይደለም፣ ወይኔ አምላኬ እያለች ስታወራ እንደ አጋጣሚ አልማዝ መጣች። ቆይ እህቴ በዚህ ልክ ለምንድን ነው የምትጨነቂው? የራሱ ጉዳይ ማለቴ ለምንድን ነው ትተሽ የማትወጩ ብላ አለቻት። አንቺ እኮ ገና ልጅ ነሽ፣ በጣም ብዙ አማራጭ አለሽ ብላ ስትላት፣ ምን እያልሽ ነው አልማዝ? ሁለተኛ እንደዚህ አይነት ንግግር እንድትናገሪ አልፈልግም፣ አልፈቅድልሽም። ሲጀመር አንቺ የት ታውቂና ብላ አለቻት። ምን ማለት ነው? አዎ ምንም ነገር አታውቂም። ስለዚህ እባክሽ ስለማታውቂው ነገር አታውሪ። ታውቂያለሽ እኛ በጣም ደስተኞች ነበርን፣ ግን ደግሞ አንድ ወቅት ጊዜ ጣለንና መጥፎና አረመኔ ሰዎች እጅ ወደቅን። ታዲያ ክፍያችን ይሄ ነው? እኛ ደስተኛ መሆን አይገባንም እንዴ ብላ ስትል፣ እኔ እኮ እንደዛ ለማለት ፈልጌ አይደለም። ስለዚህ አርፈሽ ብትቀመጭ ይሻልሻል አልማዝ። ደግሞ እንደዚህ የምጠጪውንና የእውነት ሁሉን ነገር ማስተካከል አለብሽ ካልሆነ ግን ከባድ ችግር ውስጥ ነው የምንገባው። እባክሽ መድብልንም አታናጁ ብላ አለቻት። ወይ ጉድ! ያንቺ ደግሞ ሁል ጊዜ መድብል ነው እንደምትይው? አዎ እኔ ለሰው ላይ ክብር አለኝ። ለባለቤትም ሆነ ለባለቤቴ ወንድም እንዲከፋቸው አልፈልግም ብላ ስትል፣ እሺ በቃ ቀለል አድርጊው። ሰው እኮ በገዛ ገንዘቡ እንኳ መብላትም ሆነ መጠጣትም አልቻለም ብላ አለች። እሱን ቀስ ብለን እናየዋለን፣ ግን ለአሁኑ
ሁኑ አርፈሽ ብትቀመጪ ይሻልሻል ብላ ስትል አታስቢ፣ እውነት ለመናገር እኔማ አርፌ ነው የምቀመጠው፣ ምንም ነገር አላደርግም እያለች መለሰችላት። አዎ በትክክል መድብል እንግዲህ ከታሬ ጋር ተገናኙና ዛሬ ምርጥና ትኩስ ዜና ይዤልህ መጥቻለሁ፣ ግን ደግሞ በጣም ብዙ ክፍያ አለው ብሎ አለው። አታስብ፣ እንደ ችግሩ ቅለትና እንዲሁም ክብደት ልሰጥህ እችላለሁ ብሎ ሲለው መጥፎም ጥሩም ነው፣ ግን ደግሞ አንተ በጣም አምሮብሃል ብሎ አለው። እንዴ ለምን አያምርብኝ ማለት አንዳንድ ቀን እንደዚህ ፈታና መዘነጥ ያስፈልጋል እኮ ብዬ ነው ታሬ። ለማንኛውም ያ የተረገመ ካሌብ ላንተ ትልቅ ሜሽን አዘጋጅቶልሃል ብሎ አለው። ምንድን ነው እሱ? እስኪ ንገረኝ። ምን መሰለህ ነገሩማ ልክ ወንድምህን ማህሌት እንዳደረገችው ሁሉ አሁንም አንተን ሽባ አድርጎ ማስቀመጥ ይፈልጋል። ምን? አዎ ለዛውም ደግሞ ማህሌትን። ወይኔ መድብል በቃ አበቃልኝ ማለት ነው። ግን ደግሞ ሁለተኛው ማህሌት ሲል እባክህ ታሬ የዚችን የሴትዮ ስም አታንሳብኝ ብሎ አለው። አታስብ፣ ተረጋጋ እንጂ እሺ በቃ እየመረረኝም ቢሆን እውጠዋለሁ እና ምን እንደሆነ ንገረኝ ብሎ አለው። ማህሌት እንደምንም ካሊብ ሙሲሳን እንዳስተባብልላትና እንዳትመርዘው አድርግልኝ ብላ ለምናኛለች። አንተ በጣም አስፈላጊ ሰው እንደሆንክ ካሊብን ለማሳመን እኔን ጠየቀችኝ። ቢሆንም ግን በፍጹም እኔ እሷን አላምናትም ብሎ አለው። ቆይ ግን እኔን እንዴት ፈራችኝ? አላውቅም እውነት ለመናገር በጣም አረመኔና ጨካኝ ነው መድብል እና አጠቃለሁ ስል እጠቃለሁኝ ብላ ለህይወቷ ፈርታለች ብሎ ሲለው አታስብ፣ ማህሌት እኮ ዝንብ ናት እና በጣም ፈሪ ስለሆነች ምንም ነገር አታደርገኝም። ካሊብ ደግሞ እኔንም ሆነ ሁሉንም ሰው ማጥመድና የእውነት ገደል መክተት እንደሚፈልግ እኔ እርግጠኛ ነኝ። የቱንም ያህል አብረን እንስራ ቢለኝ እኔን ለመጣል እንጂ እኔን ከፍ ለማድረግ አይደለም ታሬ ብሎ ክፍያውን ሲከፍለው፣ እንዴ መድብል ይህ ሁሉ ክፍያ ምን ያደርግልኛል ብሎ ሲለው፣ የሰራ ሰውማ ሊከፈለው ይገባል። እኔ የምፈልገው እኮ ለስራ ማስጨረሻ እንጂ ለሌላ አይደለም ብሎ አለው። አታስብ፣ እነዛን ህፃናቶች እንደምንም ነፃ እስከምናወጣ ድረስ አስፈላጊውን ክፍያ እከፍልሃለሁኝ እና ሁሉንም ሰው ነፃ እናወጣችኋለን በማለት መለሰለት። ለማንኛውም አሁን ካሌብ የሆነ ሰው ልኮ ስለሚሆን አሁን ቻው ተብሎ ተሰነባበተ በኋላ እንግዲህ መድብል የካሊብ ሙሲሳን ወንድም ለማግኘት በስልክ እያወሩ ሄዱ። አምላኬ ሆይ እንደው አረመኔና ጨካኝ ሰው እንዳልሆን እርዳኝ። ምክንያቱም እነዛን ህፃናቶች የግድ ማውጣት አለብኝ። ይችንም ማህሌት መግደል አለብኝ። እሷን ካላስወገድኳት ስራዎችን ከፊት እየቀደመች ታበላሽብኛለች። ይባስ ብላ ደግሞ የዝናን ቦታ መያዝ ሁሉ ስለምትፈልግ እባክህ አስተካክልልኝ እያለ መድብል ጸሎትን ቀጥሎ ወደ ካሊብ ሙሲሳ ወንድም ሄደም። ማህሌትን እንግዲህ መድብል ልኳን